ልክ በዛሬዋ ቀን የዛሬ 34 ዓመት ግንቦት 27 1983 ዓ.ም ሌሊት የአዲስ አበባ ህዝብ ላይ መራርና ጥቁር ጠባሳ ጥሎ ያለፈው የበቅሎ ቤት ፍንዳታ ተከሰተ። ግንቦት 20 1983 ኢህአዴግ ስልጣኑን ይዞ በሳምንቱ በቅሎ ቤት ጀርባ ያለው ጥይት ቤት በቀድሞ ስሙ ስንቅና ትጥቅ ተቃጠለ። ስንቅና ትጥቅ ዛሬ ፌስቡክ የተሰኘውና ጎተራ አካባቢ የሚገኘው ኮንዶሚኒየም ተገንብቶበታል። የዘመኑ አሻራ ግን ዛሬም ድረስ አለ። እንኳን የተኛን የሞተን የሚቀሰቅስ ከባድ ፍንዳታ ከተኛሁበት ተደራራቢ አልጋ ላይ አስበርግጎ አስነሳኝ። ተነሱ ተነሱ ጩኸት ብቻ ነው የሚሰማኝ። የሚታየኝ ነገር የለም። ጨለማ ነው። መብራት ጠፍቷል። የተደራራቢውን አልጋ መሰላል በዳበሳ አግኝቼ ወረድኩ። ልብስ እንዴት እንደለበስኩ አላስታውሰውም። አባቴ እጄን ይዞ ወደ ውጪ እንደወጣት ትዝ ይለኛል። ጫማ አላደረኩም። ባዶ እግሬን አባቴ ወደሚመራኝ መንገድ ሮጥኩ። አብሪ ጥይት እንደሆኑ የምገምታቸው የእሳት አረሮች በጠቆሮ ሰማይ ላይ ይደንሳሉ። ድንገት እየተኩተለተለ የሚወጣ እሳት ወደ ሰማይ ወጥቶ ወደኛ የሚወርድ ይመስላል። ባባዬ እጄ መያዙን አልወደድኩትም። እጄን ከእጁ መንጭቄ ወሮጥኩ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የይህም ነበር መሰናዷችንም ልክ በዛሬዋ ቀን ከ34 ዓመት በፊት ኢህአዴግ ግንቦት 20 1983 ስልጣን በያዘ በሳምንቱ ግንቦት 27 1983 ዓ.ም በበቅሎ ቤት ስለተከሰተው ፍንዳታ እንነግራችኋለን። ይህ ፍንዳታ እንኳን የተኛን የሞተን ይቀሰቅስ ነበር የተባለና መላው አዲስ አበባን ያናጋ ነበር። ከመቶ በላይ ሰዎችንም ሕይወት ቀጥፎ አልፏል። ቀደም ሲል በመግቢያችን ላይ ያደመጣችሁትም በበቅሎ ቤት አካባቢ ይኖር የነበረ አንድ ግለሰብ ዕለቱን አስመልክቶ ትዝታውን በማህበራዊ ሚዲያ ያጋራውን ነበረ ያቀረብንላችሁ። በዛሬው መሰናዷችንም የተለያዩ በአካባቢው የነበሩና ዕለቱን አስመልክቶ በማህበራዊ ሚዲያ ያጋሩትን ትዝታቸውን ኮሜንት ያደረጉትን የተወሰኑትን መርጠን እናቀርብላችኋለን። በለውጥ ማግስት የተከሰተ አደገኛ ፍንዳታ ምን ይመስል ነበር ከሚለው በተጨማሪ በዕለቱ አንድ እጁን ስላጣው ታዋቂ ካሜራማን መሐመድ አሚንም እንዲሁ የምንነግራችሁ ይኖራል። እስከ መሰናዷችን መጨረሻ ድረስ አብራችሁን እንድትሆኑ ነው ምንጋብዘው። እስኪ እናንተ የበቅሎ ቤት ፍንዳታ ሲከሰት የት ነበራችሁ? ታስታውሱት ነበር ወይ? በጊዜው ነበራችሁ ወይ? የምትነግሩን ነገር ካላችሁ ከፍንዳታው ጋር የተያያዘ ኮሜንት መስጫው ላይ ልታስቀምጡልን ትችላላችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። እስኪ ዓመቱ መጀመሪያ ላይ መስከረም 10 2017 ለንባብ የበቃውን መጽሐፍ እናስቀድም። የደራሲ ተስፋዬ ማሞ መጽሐፍ። ደራሲ ተስፋዬ ማሞን ሁላችሁም ታውቁታላችሁ። የሬዲዮ ፕሮግራም አዘጋጅ ነው። የማስታወቂያ ባለሙያ ነው። ታዲያ ከማዕበል ማዶ ብሎ በሰየመው በዚህ መጽሐፍ ላይ የህይወት መንገዶቹን ያልታዩና ያልታወቁ ማንነቶቹን በዚህ መጽሐፍ አስፍሯል። ቀንጭበን በማቅረብ እንጀምር። 1983 በተለይ ከግንቦት 20 ጀምሮ ለውጡ ላይ የነበረውን ሁኔታ ለእንቅልፍ የሚመኟቸው ቀናት በሚል ርዕስ ያሰፈረው ጽሑፍ ይህን ይመስላል። የትምህርት ሚኒስቴር ሕንፃን እየታከኩ ሳላስበው የቀበናን አቅጣጫ ትቼ ፓርላማን በስተግራዬ ትቼ ቀስ እያሉ ስወርድ ሰዎች በፓርላማው ግንብ ላይ ባለው ፍርግርግ የብረት አጥር እያሰገጉ ወደ ውስጥ በትንግርት ሲመለከቱ አየው። እናም የሚያዩትን የማየት ስሜት መጣብኝ። ከቀናት በፊት በተቃውሞ ስሜት ሳደርግ የነበረውን ልብ ያውቃልና በልክ የለሽ ስጋትና ፈራታ ባተውጬ ቀስ እያልሁ ወደ ሰዎቹ ተጠጋው። ሰዎቹ ሲያደርጉ እንዳየሁትም እየተንጠራራው አስግጌ ወደ ውስጥ ተመለከትኩ። አቅርሮ የዋለው እምባዬ ከውስጥ እየተገፋ ሊዘረገፍ ባይኔ ግጥም አለ። እነዚያ ግርማ ሞገሳቸው ከሩቅ የሚያስፈራ እንኳን አጥር ተጠግቶ አሻግረው ለማየት ለማሰብም የማይደፈሩ ወታደሮች እዚህም እዚያም ፍንክር ብለዋል። ባለቀ ሰዓትም ቢሆን ቦታችንን አናስደፍርም ብለው እስከ መጨረሻዋ ሰዓት ተዋክተው ላመኑበት ዓላማ ተሰውተዋል። ውጊያው ንጋት ላይ የተደረገ በመሆኑና በወደቁበት ሳይነሱ የግንቦት ፀሐይ ስለዋለባቸው አባብጠው ተነፋፍተዋል። ውስጤ ቃል በማይገኝለት የሐዘን ስሜት እየተናጠ እንደምንም ስሜቴን ተቆጣጥሬ ወደ ኋላ ተመለስኩ። ያየሁት አሳዛኝ ሁኔታ በፈጠረብኝ ከፍ ያለ መጠቃትና የመሸነፍ ስሜት ወደ ውስጤ ያነባሁና እንደ ንክ ብቻዬን እያወራው ተስፋ በቆረጠ ስሜት ወደ ጊዜያዊ ማረፊያዬ ወደ መስጊድ ተመለስኩ። በዚያ ስሜት ኬንያ ኤምባሲ ወደ እነ ሳምሶን ጋር መሄዱን አልፈለኩትም። በኪሴ ለጥቂት ጊዜያት የሚያገደረድሩ ጥቂት ብሮች አሉ። እናም ከዚያ ሰዓት ጀምሬ በተስፋና በማይታመን ስኬት የጀመርኩትን
የጥበብ ጉዞ ጥዬ ራሴን ከድርብ አረቄ ጋር አወዳጀው። ድርብ አረቄ ደብል ውዞ የሚሉት የአልኮል መጠጥ ነው። ከዚያ በፊት ብዙም ያረቄ ወዳጅ ያልነበርኩት ሰው በምን መነሻ እንደተወዳጀም ባላውቅም በአማን ቀን ወደ ለመድኩት ግሮሰሪ አምርቼ በር ዘግተው ከሚመጠምጡት ጋር ተቀላቅዬ አረቄን መመጥመጡን ተያያዝኩት። ያውም በባዶ ወዴ። ላለመዋሸት ምናልባት የባቄላ ሹቅ በልቼ ሊሆን ይችላል፣ አላስታውስም። ከዚያን ቀን በኋላ ለማላውቀው ቀን ያህል አረቄ ምጥመጣ የዕለት ጉዳይ ሆነ። ወንደላጤ ነኝ፣ ሚስት የለኝ፣ ድስት የለኝ። እጠጣለሁ፣ ደበን ብዬ ተኛለሁ። ይነጋል። የሚነጋልኝ ከቀትር በኋላ ነው። ሲነጋልኝ ቀስ እያለሁ እየተጎተቱ እወጣለሁ። ወደ ለመድኩት የግሮሰሪ ደንበኛዬ ገብቼ ድርብ አረቄን እጨብጣለሁ። ልኩ ላይ የደረሰ ሲመስለኝ ጨርቆኝ እወጣለሁ። እውነት ለመናገር ወደ ግሮሰሪው ስገባ እንጂ ስወጣ ብዙም ትዝ አይለኝም። ከዚያ የሞት ያህል ሐሳቤን ጥዬ ተኛለሁ። እናም የሚያስጨንቀኝም የሚያሳስበኝም የለም። ራሴን እረሳለሁ። በዚያው ሰሞን በረሃኞቹ አዲስ አበባን በተቆጣጠሩ በሳምንቱ ግንቦት 27 1983 እንደተለመደው በድርብ አረቄ ተዘርሬ ካደርኩበት አረፋ ፍጄ እየተጎተትኩ ተነስቼ ወጣው። ስወጣ ያየሁት ግን ሌላ አዲስ አበባ እንጂ ያ እኔ የማውቀው አዲስ አበባ አልመስላለኝ። ቤቶቹና መንገዶቹ እንዳሉ ቢሆኑ ሰው ግን ትላንት የተወኩት አይነት ሰው አልነበረም። ደምብሯል። የተወጋ አውሬ እንጂ አውቆና አስቦ የሚንቀሳቀስ ንቁ ሰው አይመስልም። ግራ ገባኝ። ቀስ ብዬ ፈራ ተባ እያልኩ አንዱን መንገደኛ ይቅርታ ወንድሜ፣ ምንድነው? ምን ተፈጥሮ ነው ብዬ ብጠይቀው ከግር እስከ ራሴ በግርምታ እያየና በግልምጫ እያጓነኝ ከየት ነው የመጣኸው አለኝ በቁጣ። ይበልጥ ግራ ገብቶኝና ተደነጋግሬ አልገባኝም፣ ምን ተፈጥሯል ስለው እያሾፍክ ነው አይደል ቀልደኛ ብሎ ጥሎኝ ሊሄድ ሲል ኧረ በፍጹም ምንም አልሰማው በእውነት ስለው በመገረም ቆም ብሎ መልሶ አትኩሮ አየኝና ይህንንማ የእውነት ካልሰማ ሞተ ነበር ማለት ነው፣ ጎተራ ፈንድቶ አለኝ። በውስጤ እንዴ ጎተራ ደግሞ ምኑ ይፈነዳል በሚል ስሜት ግራ በመጋባቴ ያልገባኝን የገባኝ በማስመሰል ስል ሰውየው በመገረም አይቶኝ ንክ ብሎ በቆምኩበት ጥሎኝ ሄደ። ለካስ እኔ በድርብ አረቄ እንዳልሰማ እንዳለማ ሆኜ በተዘረርኩበት ጎተራ አካባቢ የነበረ የጦር መሳሪያ ማከማቻ ዴፖ ላይ ፍንዳታ ተፈጥሮ ኖሯል። በዚህ ምክንያት አዲስ አበባ ተሸብሮ ቤቴን ማቄን ጨርቄን ሳይል በፍንዳታው ኃይል እየተደናበረ አገር ጥሎ ቁርበት ጠቅልሎ እንጦጦን የሙጥኝ ባለበት ሰዓት እኔ በድርብ አረቄ ማደንዘዣነት ሁሉን ጥዬ ለሽ ብዬ ኖሯል። አቤት የድርብ አረቄን ውለታ እንዴት እንደምከፍል አላውቅም እንጂ በከፈልኳት። ያን ሰሞን በዚያው ቀጠልኩ። ተስማምቶኛል። ያንን ከመሰለ ቦሬ ሲሰሙት እንኳን የሚያርድ ሁኔታን ሰውረኝ ብሎ በእንቅልፍ ከማሳለፍ የበለጠ ምን መታደል አለ? ሸጎሌንም እንዲሁ ፈነዳ ተቃጠለ ሰዎች እንዲሆነው በዚህ ሁኔታ ከሚሉ አሰቃቂና ዘግናኝ ዜናዎች ያለፈ ለማኝነት የሚያበቃኝ አንድም ነገር አላየሁም፣ አልሰማውም። ይህን ዘመን ደጋግሜ ባሰብኩት ቁጥር እንደነበርኩበት ከባድና ተከታታይ የድብታ ስሜት መጨረሻዬ አማኑኤል የአእምሮ ሕክምና ሆስፒታል አለመሆኑም ያስገርምኛል እያለ ይቀጥላል። ከማዕበል ማዶ ከገጽ 259 እስከ 265 ያለውን ብታነቡት ለውጡ አካባቢ ያለውን ስሜት ደራሲ ተስፋዬ ማሞ አስፍሮት ታገኙታላችሁ። ረጅም ጽሑፍ ለእንቅልፍ የሚመኟቸው ቀናት ብሎ ያን አስቸጋሪ ሁኔታ እንቅልፉ እንደታደገውም ገልጿል። ከደርግ መውደቅ አንድ ሳምንት በኋላ አዲስ አበባ ለሰዓታት በዘለቀ ከባድ ፍንዳታ ያናወጠው የበቅሎ ቤቱ የጦር መሳሪያ ማከማቻ ግምጃ ቤት ቃጠሎ ካጋጠመ 34 ዓመት መሆኑ አይደል? ኢህአዲግ አዲስ አበባን ተቆጣጥሮ የአገሪቱ አስተዳዳሪ በሆነ በሳምንት ውስጥ የተከሰተው የዚህ ከባድ አደጋ መንስኤን በተመለከተ የተለያዩ ምክንያቶች የቀረቡ ሲሆን እስካሁን ይህ ነው ተብሎ በይፋ የቀረበ ምክንያት ግን የለም። ግንቦት 27 1983 ዓ.ም ደርግ ወድቆ ጊዜያዊ አስተዳደር ስልጣን ከያዘ አንድ ሳምንት ሞልቶታል። አዲስ አበባ ከጥይትና መሰል ድምጾች ጋብ ብላ በእርጋታ ማሰብ የጀመረችበት ወቅት ነበር። ነገር ግን ሌሊት 10 ሰዓት ገደማ የሆነውን ማንም አልጠበቀውም። አገር ሰላም ብለው እንቅልፍ ላይ ያሉ አዲስ አበባውያንን ቀልብ የገፈፈ ክስተት ተከሰተ። ከ100 በላይ ሰዎችን የቀጠፈ ጉድ። ኒውዮርክ ታይምስ ጋዜጣ በዕለቱ ያወጣው እትም ላይ የአዲስ አበባ ሕዝብ ቁጥር በግምት 3 ሚሊዮን ይሆናል ይላል። ታዲያ ይህን ሁሉ ሰው በአንዴ ክው የሚያደርግ ምን ሊሆን ይችላል? የተሰማው ፍንዳታ ነበር። ከበድ ያለ ፍንዳታ። ከጎተራ እስከ ሰሜን ሆቴል የተሰማ፣ ከአቃቂ እስከ ኮተቤ ቀልብን የገፈፈ። መታሰቢያ ሸዋዬ ልማ ከቢቢሲ ጋር ባደረገችው ቆይታ
የዚያን ጊዜ 12 ዓመት ታዳጊ እንደነበረች ትናገራለች። 7ኛ ክፍልም ነበርኩ ትላለች። ቢሆንም ክስተቱን መቼም አትረሳውም። በዚያ ሰሞን ከ2 ሳምንት ጀምሮ ትምህርት ተዘግቶ ነበር። ልክ ጓድ መንግስቱ ኃይለማርያም ከሀገር ኮበለሉ ተብሎ የተነገረለት ማለትም ግንቦት 13 ቤተሰቦቻችን ሰብስበው ወደ ቤት አስገቡን። ከዚያ በኋላ ትምህርት አልነበረም። አስጨናቂ ሳምንት ነበር። ልክ በሳምንቱ ግንቦት 20 የኢህአዴግ ሰራዊት አዲስ አበባ ገባ። ከዚያ በኋላ የጥይት ድምፅ አልነበረም። ትንሽ ጋብ ብሎ ነበር። አዲስ አበባ ከዚያ በፊት በነበሩት ሳምንታት የጥይት ይሁን መሰል ፍንዳታዎች ድምፅ ይህን ያህል ብርቁ አልነበረም። መታሰቢያ ትቀጥላለች። ከእንቅልፋችን የቀሰቀሰን ፍንዳታው ነበር። መሬት የሚያንቀጠቅጥ አይነት ፍንዳታ ነበር። በዚያ ላይ ጨለማ ነው። ምን እንደሆነ አላወቅንም። እስከዛን ዕለት ከሰማናቸው ፍንዳታዎችም በጣም የተለየ ነበር። ሁሉም ሰው ተነሳ። ነገር ግን ግራ በገባው ስሜት ውስጥ ነበር። ጦርነት ነው እንዳንል ጦርነቱ አልቋል። ምን እንበለው? እየቆየ ሲመጣ የጥይት የሚመስሉ ትንንሽ ፍንዳታዎች መስማት ጀመርን። ፍንዳታውን የሸሹ ሰዎች እግራቸው ወደ መራቸው በአራቱም የከተማዋ አቅጣጫ መትመም ያዙ። ወደ እነ መታሰቢያ ሰፈርም የመጡ አልጠፉም። እንግዲህ አስበው ትላለች መታሰቢያ ለቢቢሲ። እንግዲህ አስበው ሰፈራችን ሰሜን ማዘጋጃ ነው። ግን ፍንዳታውን የሸሹ ሰዎች በግምት ከፍንዳታው 1-2 ሰዓት በኋላ እኛ ሰፈር ደርሰዋል። ወላጆቼ ወጥተው ሲጠይቁ ፍንዳታ እንደሆነ ተረዱ። የሚቀጣጠል ነገር እንዳለም ከሰዎቹ ሰሙ። ወላጆቼም ግራ ገብቷቸው ነበር። እኛም እንውጣ ወይስ ትንሽ እንጠብቅ አይነት ነገር ነበር የነበረው። መጨረሻ ላይ አንድ ድብልቅልቅ ያለ ፍንዳታ ተሰማ። በጣም ከባድ ከመሆኑ የተነሳ መስኮታችን ሁላ የሚረግፍ ነበር የመሰለው። ከዚያ በኋላ ነው ፍንዳታውም የተረጋጋው፣ ቀኑም እየነጋ የመጣው ትላለች። ይድነቅ አብርሃ ደግሞ ክስተቱን ለመዘገብ ካሜራቸውን አንግበው ወደ ስፍራው ካመሩ ሰዎች መካከል ነበር። ይድነቅ በወቅቱ የሚያነሳቸውን ፎቶዎችንና ተንቀሳቃሽ ምስሎችን ለማህደር ክፍል ያስረክባል። ቢሮአቸው የነበረው ደግሞ አቡነ ጴጥሮስ አካባቢ የነበረው የኢትዮጵያ ራዲዮ ዋና መስሪያ ቤት። ፍንዳታውን ስንሰማ የኛ ክሩ ቪዲዮና ፎቶግራፍ ለማንሳት ወደዚያ ሄደ። የፈነዳው የጦር መሳሪያ ማከማቻ የነበረ ስፍራ ነበር። በርካታ ብረታ ብረቶችም ነበሩ ስፍራው ላይ። ፍንዳታው አካባቢውን በጭስ እንዲዋጥ አድርጎ ነበር። ብዙ ተጎጂዎችም ነበሩ። በርካቶች ሞተዋል። የቆሰሉም የትየለሌ ነበሩ። እኛ ፎቶና ቪዲዮ ስናነሳ የነበረው ያኔ ጎተራ እንደ ዛሬ በማሳለጫ ሳትከበብ ግዙፍ የነዳጅ ማከማቻና የለስላሳ ፋብሪካ ነበሩባት። የኢንዱስትሪ ሚኒስቴር መስሪያ ቤት መናኸሪያም ነበረች ጎተራ። በጣም አስገራሚው ነገር እንዲያው ነዳጅ ማደያው አለመፈንዳቱ ነው ትላለች መታሰቢያ። ጎተራ አሁን ያለውን ቅርጽ ሳይዝ በፊት ኮንፊውዥን ስኩዌር ነበር የምንለው። ማዕት አስፋልቶች የሚገናኙበት ነበር። ባቡሩም ያልፍ ነበር በዚያ በኩል። በሁለቱም አቅጣጫ ነዳጅ ማከማቻዎች ነበሩ። የእህል ጎተራው አለ፣ ለስላሳ ፋብሪካው አለ። ሰው በኋላ ላይ እንደ ተአምር ያወራው ነዳጅ ማደያዎቹ አለመፈንዳታቸው እያለ ነበር። ምክንያቱም አደጋው የበለጠ የከፋ ይሆን ነበር። በወቅቱ በፍንዳታው ምክንያት ከ100 በላይ ሰዎች መሞታቸው ተነገረ። የቆሰሉም በርካታ ነበሩ። ያኔ የነበረው ጊዜ አስተዳደር ጣቱን በደርግ ሰዎች ላይ ቀሰረ። ማከማቻውን ሆም ብለው ያፈነዱት የደርግ ርዝራዦች ናቸው አለ። ምሽት ላይ ዜና ሲነበብ ካደጋው ሌላ አስደንጋጭ ዜና ተሰማ። ታዋቂው ጋዜጠኛ መሐመድ አሚን በፍንዳታው ምክንያት አንድ እጁን ማጣቱ። ይድነቅ ስለ መሐመድ የሚያስታውሰውን ሲያወጋ እኛ በስፍራው ስንደርስ መሐመድና ሌሎች ዓለም አቀፍ ጋዜጠኞች ፎቶ እያነሱ ነበር ይላል። መሐመድ አሚን እጁ ላይ ጉዳት የደረሰበት በሁለተኛው ፍንዳታ ነው። ከዚያ በፊት ግን ፍንዳታውንና አካባቢውን እየዞረ ሲቃኝ ምስልም ሲወስድ ነበር። ነገር ግን ሁለተኛው ፍንዳታ የእርሱን ግራ እጅ የባልደረባውን ጆን ማታይን ነፍስ ሊወስድ ግድ ሆነ። እነዚህማ ለገንዘብ ብለው ነው እንጂ እንዴት እንዲህ አይነት ስፍራ እየገቡ ፎቶ ያነሳሉ በማለት ራቅ ብለን የቆምነው እኔና የኛ ካሜራ ክሩ ስናወጋ ነበር ይላል ይድነቅ የሞን ጀግንነት ሲያስታውስ። አደጋው ሲደርስ በስፍራው የነበረው አምቡላንስ ወደ ሆስፒታል ወሰዳቸው። በቦታው ግርግር ነበረ። ካሜራቸውን ጥለው ነበር ሄዱት። እኛንን ካሜራቸውን ሰብስበን ያስቀመጥንላቸው። የዚያን ጊዜ ታዳጊ የነበረችው ለመታሰቢያ ስለ መሐመድ የሰማችውን ታስታውሳለች። ቀልቤን ስቦት የነበረው ምሽት ላይ የተነገረው ዜና ነው። መሐመድ አሚን በፍንዳታው ምክንያት ጉዳት ደረሰበት ተብሎ ሲነገር፣ መሐመድ አሚን ለኔ በጣም ትልቅ አይዶል ብዬ የምለው ጋዜጠኛ፣ ከኢትዮጵያ ጋር ልዩ ቁርኝት ያለው ሰው ነው። መሐመድ አሚን አንድ እጁ ጉዳት ደርሶበት እንኳን በአንድ እጁ ይቀርጽ ነበር አሉ። እውነት ይሆን? ማን ያውጋ የነበረ እንዲሉ ይህን ጥያቄ ለይድነቅ ሰነዘርንለት ይላል ቢቢሲ። አይ እውነት አይደለም፣ ብዙ ደም እየፈሰሰው ነበር እኮ። ኋላ ላይ በሕክምና ተቆረጠ እንጂ አንድ እጁ ተንጠልጥሎ ነበር።
ሬዚስተንስም አልነበረውም። ያ ሁሉ ደም እየፈሰሰ እንዴት ተብሎ? ካሜራው ወድቋል። አምቡላንስ ለሕክምና ወሰደው። ንብረቱን ደግሞ እኛ ይዘንለት ሄድን። በኋላ ነው መጥቶ የተረከበው። ድህረ ኢህአዲግ ትውልድ ስለ ጎተራው ፍንዳታ እምብዛም ትዝታ ላይ ኖረው ይችል ይሆናል። በኢትዮጵያ ታሪክ ትልቅ ስፍራ ካለ ወርሃ ግንቦት ክስተቶች አንዱ መሆኑ ግን አልቀረም። እስኪ ደግሞ አሁን የተለያዩ ሰዎች የግንቦት 27 1983ቱን የበቅሎ ቤት ፍንዳታ አስመልክቶ ትዝታቸውን በማህበራዊ ሚዲያ ያሰፈሩ የተለያዩ ጽሑፎችን እናጋራችሁ። ግንቦት 27 ሌሊት አዲስ አበባ ተናወጠች። ከበቅሎ ቤት በታች ያለ የመሳሪያ ግምጃ ቤት ላይ ድንገተኛ ቃጠሎ ተነሳ። በከባባድ ፍንዳታዎች እየታጀበ አንድ መዓት የእሳት ቁልል የአዲስ አበባ ሰማይ ላይ መወንጨፍ ጀመረ። የፍንዳታው ንዝረትና የድምፅ ሞገድ ቤት ያነኩታል። ንዝረቱ መሃል ከተማ ያሉ ሕንጻዎችና መኖሪያ ቤቶችን መስታወቶች ያረግፍ ጀመር። ፍንዳታው የሚያስፈነጠረው እሳት የጎረሰ ቁሳቁስና ድንጋይ በየአቅጣጫው እንደ ሚሳኤል ይወነጨፍ ጀመር። በርካታ ነፍሶች ረገፉ። በአካባቢው ያሉ ቤቶች ተደረመሱ። በዚህ ሁሉ መዓት ውስጥ ቤተሰቡንና ዕቃውን ለማውጣት የሚሯሯጠው ዝርፊያ ውስጥ የገባው ተጠፋፍቶ ላይታች የሚለውና ነፍስ አውጭኝ የሚሮጠው ሰውና እንስሳት የእሳት የፍርስራሽና የፍንጥርጣሪ ሲሳይ ሆነ። በዚያ ትርምስ ሌባን ለማስቆም ይጥር የነበረውን የኢህአዲግ ተዋጊዎች ጥይትም ሌባውንም ሕይወቱን ለማትረፍ የሚሮጠውንም ሳይለይ በውድቅት ሌሊት ያረግፈው ጀመር። ማምለጥ የቻለ እርቃኔን ሳይል እንደ እብድ እየለፈለፈና የሚሄድበትን ሳያቅ በጨለማ እየተደፋና እየተጎተተ በየአቅጣጫው ፈሰሰ። ራቅ ራቅ ያለውና ጊዜ የነበረው ደራሽ ስንቅ እየቋጠረና ቤት ግቢውን እየቆላለፈ ሕይወቱን ለማትረፍ ይራወጥ ጀመር። በወቅቱ እስከ ከተማ ጫፍና ገጠር ድረስ የነጎደ ሁሉ እንደነበር ይነገራል። የአራቱም የነዳጅ ኩባንያዎች ማጠራቀሚያዎች ጋኖች የሚገኙት በጎተራ አካባቢ ከመሆኑ አንጻር አዲስ አበባ ትተርፋለች ብሎ ማንም የገመተ አልነበረም። በከተማዋ አሉ የተባሉ የእሳት አደጋ መኪኖች ከነሰራተኞቻቸው ቀይ መስቀልና የኢህአዲግ ወታደሮች ከእሳት ጋር እየተናነቁ ተረባርበው እሳቱ በማግስቱ ረፋዱ ላይ በቁጥጥር ስር ዋለ ቢሉም እሳቱ ግን ሙሉ ለሙሉ የጠፋው ውሎ አድሮ እንደነበር ይነገራል። ብዙ ሰው በድንገት ቤተሰቡን፣ ዘመድ ጎረቤቱን ካጠገቡ አጣ። አካለ ጎዶሎ ሆነ። ቤት ንብረቱ ወድሞ ከተረፈ ቤተሰቡ ጋር ሜዳ ላይ ፈሰሰ። ተረጂና የድንኳን ተጠላይ ሆነ። ሬዲዮ የጠፋና የተጠፋፋ ቤተሰብን በማስታወቂያ በማፈላለግ ሥራ ተጨነቀ። ቃጠሎ የፈጠረው ድንጋጤና ስጋት ቀላል አልነበረም። ከማይጮ አደባባይ ግርጌ ያለው የጥይት ፋብሪካ ሰፈርተኛ ነገውን ተጠራጥሮ እዚያ ያለ መሳሪያ አውጡልን እንዳታስጨርሱን እስከማለት ደረሰ። ለወታደሩ ግን ወደፊት መግለጫ ይወጣል በማለት ዘለለው። ማሳሰቢያውና መግለጫው ቀጠለ። በደደቢት በረሃ ከተተኮሰችው የመጀመሪያዋ ጥይት ተነስቶ ለ17 ዓመት የዘለቀው የኢህአዲግ የትጥቅ ትግል ግንቦት 20 ቀን 1983 ዓ.ም የአዲስ አበባውን ኢዮቤልዩና ታላቁን ቤተ መንግሥት እንዲሁም የኢትዮጵያ ራዲዮን በኢህአዲግ ሰራዊት ቁጥጥር ስር አደረገና ጦርነቱ ተጠናቀቀ። ይህ በሆነ በሰባተኛው ቀን ደግሞ እንዲሆነ ዛሬ ከስቴዲየም ወደ ሳሪስ በሚወስደው አጋማሽ መንገድ ላይ ወይንም ደብረ ዘይት መንገድ ተብሎ ይታወቅ የነበረውና ላንቻ አካባቢ የደርጎች ዋነኛ የስንቅና ትጥቅ ማከማቻ የነበረው በተለምዶ ጥይት ቤት ተብሎ የሚታወቀው ቤት በታላቅ ፍንዳታ ተናወጠና ወደ አመድነት ተቀየረ። ግንቦት 26 ሌሊት ለግንቦት 27 አጥቢያ በጥይት ቤት እሳት ተነሳ ተባለና በወቅቱ የመንግስት ለውጥ ሀገሪቷና ሰፈሩ እምብዛም ባልተረጋጋችበት ሁኔታ ላይ ቃጠሎ በቤንዚን ላይ እሳት ሆኖ ሰፈሩን አሸበረው። እሳቱ ሌሊት ከተነሳ በኋላ በወቅቱ ላንቻ፣ ጎተራ፣ ተሻለ ጋራዥ፣ ጠመንጃ ያዥ፣ ቴሌ ጋራዥ፣ ሪቼና አካባቢው ላይ ይኖሩ የነበሩ ሰዎች የምጽአት ቀን የተቃረበ ሳይመስላቸው አይቀርም። በተለይ ከሌሊቱ 12 ሰዓት ገደማ የፈነዳውና ሰፈሩን ያራደው እጅግ ከባድ ፍንዳታ እንደ ነገሩ ተውሸልሽለው ተሰርቶ የነበሩ ቤቶችን ከማፈራረሱ በላይ ጠንካራ የነበሩትንም ቤቶች ሊሰነጣጥቃቸው በቅቷል። በዚሁ በግንቦት 27 ቀን 1983 ዓ.ም ላይ በደረሰውና የበቅሎ ቤቱ ፍንዳታ የተሰኘ ስያሜ በተሰጠው አደጋ ለቁጥር የታከቱ ቤቶች ፈርሰዋል። የሰው ሕይወት አልፏል። አካል ጎድሏል። እዛው ጥይት ቤት ፊት ለፊት የሚገኘው የቅዱስ ያሬድ ቤተክርስቲያን እንዳልነበረ ሆኖ ፈራርሷል። ለሕይወቱ የሰጋው ወደ ክፍለ ሀገርና ወደ አጎራባች ሰፈሮች ተሰዷል። ለደህንነት ሲባል ከአልጋ ተወርዶ ፍራሽ ተነጥፎ ተተኝቷል። ወዘተ ወዘተ። ይህ የተቃጠለው ግቢ ዋና መግቢያውን ለዋናው የደብረ ዘይት መንገድ ሰጥቶ ጀርባውን ደግሞ ለአዋሳኙ ለቄራ የሰጠ እጅግ የተንጣለለ ሰፊ ግቢ ስለነበርና በወቅቱ በርካታ የጦር መሳሪያ ጥይቶች ይከማቹበት ስለነበር እንደ ሸቀጥ በአንድ ጊዜ ተቃጥሎ አላበቃም ነበር። ይልቁንም
ሙቀት ባገኘ ቁጥር እየተንዶሸዶሸ የሚፈነዳውን የጥይት ፍንዳታ ድምፅ ሰፈሩ ለተወሰኑ ቀናቶች ሰቀቀን ውስጥ ከተውት ነበር። ይህ የዛሬ 34 ዓመት ልክ በዚሁ ቀን በደረሰው ፍንዳታ ምክንያትነትና በኦርቶዶክስ አማንያን ዘንድ ደግሞ ወር በገባ በ27ኛው ቀን የንግስ በዓል ሆኖ በሚከበረው በመድኃኔዓለም ቀን በመሆኑም ዛሬም ድረስ የግንቦት 27 ቀን ታላቅ ንግስ ሆኖ በድምቀት ይከበራል። ጂሲኤ ወይንም አብዮት ቅርስ በመባል የሚታወቀው የዚሁ ትምህርት ቤት ተማሪዎች በወቅቱ እዚሁ አጎራባቻቸው በሆነውና በቃጠሎ ሳቢያ በወደመው ግቢ ውስጥ ገብተው ሲጫወቱ የተቀበረ ፈንጂ ፈንድቶ ሞቱ እየተባለ ይወራ የነበረው ኖሬ እኛም በጻነታችን ሰምተን አስተጋብተነዋል። ይህንን ፍንዳታ እስከዛሬ ማን እንዳደረሰው እቅጩን መናገር አልተቻለም። መንግስት በሰጠው መግለጫ ባልታወቀ ምክንያት በተነሳ እሳት ይላል። አንዳንድ ሰዎች ደግሞ ርዝራዥ የደርግ ወታደሮች ኢህአዴግ ካምፑን እንዳይጠቀሙበት አቃጠሉት ይላሉ። አንዳንዶቹ ደግሞ ጣታቸውን ወደ መንግስት ይቀስራሉ። እዛ ውስጥ መሽገው የነበሩትን የደርግ ወታደሮች ትጥቅ ለማስፈታት ከባድ ስለነበረ ነው መንግስት ያቃጠለው ይላሉ። ምንም ተባለ ምን ያም ተባለ ያ የበቅሎ ቤት ፍንዳታ እነሆ 34 ዓመት ሞላው። በላንቻና በአካባቢው የሚገኙ ነዋሪዎች ከዚሁ ፍንዳታ ጋር ተያይዞ ብዙ ትዝታዎች አሏቸው። እነሆ ዛሬ ያ በፍንዳታው የጋየው ስፍራ ምን ሆኗል የሚል ጥያቄ ለሚጠይቅ ሰው አጭሩ መልስ ጎተራ ኮንዶሚኒየም ሆኗል ነው። የአባቴ ትዝታ በጥቂቱ በጎተራው ፍንዳታ ግንቦት 27 1983። ቀጣዩ ቀን ሊነጋ እያለ ነው። የሚቀጥለው ቀን ማክሰኞ ነው። ሱቁም አልተከፈተም። ከሱቁ ጀርባ መኖሪያውን ያደረገው ቤተሰባችን ከፍተኛና ኃይለኛ ድምጽ ይሰማል። ከጀርባ ያለችው ጎረቤታችን ፀሐይ በጩኸት ታምሬ አለቅን ትላለች። ከሱቁ ጀርባ የተኙት ሰዎች በድንጋጤ ተነስተው ገሚሱ አንሶላ ለብሶ ወደ ደጅ ወጣ። ገሚሱ ጀምስ ቦንድ ሙታንታውን እንደለበሰ ወጥቷል። ወደ ላይ ሲታይ የጥይቱ ብርሃን ከፊል ጨለማ በሆነው ሰማይ ጋር ተዳምሮ ከዋክብት የሚወድቅ ይመስላል ይላል አሁን ላይ ሲናገር አባቴ። መንገዱ በተዋከበ ሰውና መኪና ተጠለቅልቋል። አጎቴ ከሱቁ ሲወጣ እንዲህ እያለ ነበረ። እዚህ ጓዳ ብንሞት ማንም አያየንም፣ ብንሞት እንኳን የሚታይ ቦታ ሄደን እንቁም ይላል። ተዛም ተያይዘው ክፍሉ ከሚባል ሰው ጋር ተያይዘው ወጡ። እናቴ በወቅቱ ታላቄን መላኩን ነፍሰ ጡር ነበረች። ክትትሏን ደግሞ የምታደርገው ሰፈራችን በሚገኘው ሲስተር እናት ዓለም ታዬ ቤታቸው ውስጥ በከፈቱት ክሊኒክ ነበር። እናም ጥይት ቤቱ ሲፈነዳ እናቴ እግሯ የመራት ሲስተር እናት ዓለም ታዬ ቤት ነበር። ሱቁ ውስጥ ያለው ሰው ሁላ ጥሎት እግሬ አውጪኝ ብሎ ወጥቷል። ሱቁ መሃል የቀረው አባቴ ነው። መደርደሪያው ላይ የነበሩ ዕቃዎች እየተንቀጠቀጡ መሬት ላይ ዱብ ይላሉ። የቅባት ጠርሙሱ መሬት ወድቆ ሲሰበር በድንጋጤ ሁሉን ነገር ቆላልፎ ፊት ለፊቱ የምትገኘውን ታጣፊ ሬዲዮ ብቻ ይዞ ሱቁ ደጅ ላይ ቆመ። ግራ በተጋባ ስሜት አባቴ ሬዲዮን ለምን እንዳያስኩት አላቅም። አይኔ ውስጥ የገባው እርሱ መሰለኝ። በጊዜ የሱቁን ዕቃ ተሸክሜ ያልወጣ ነገር እያልኩ የወጣው መሰለኝ። የቄራው ሕዝብ የጥይቱን አቅጣጫ እያየ ቦሌ ደርሷል። የቦሌው አቅጣጫውን እያየ ስታዲየም ደርሷል። በወቅቱ ቦሌ መንገድ ሳምንቱ ሙሉ በታንክ ሞልቶ ነበር። ሰው ታንኩን ሲያይ ለመከላከል አድፍጦ ከታንኩ ስር ሲቀመጥም ነበር አለኝ። ከረጅም ጊዜ በኋላ ስለ ጎተራው ጥይት ፋብሪካ ፍንዳታ አባቴ ሲነግረኝ እነሆ ይህ ፍንዳታ ካለፈ 34 ዓመት ሞላው። በፍንዳታው ብዙዎች ቆስለዋል፣ ብዙዎች ሕይወታቸው አልፏል። አሁን ድረስ ቅዱስ ያሬድ ቤተክርስቲያን ሟቾች ይዘከራሉ። ጎተራና በበቅሎ ቤት አካባቢ ያሉ ሰዎች እቺን ቀን በብዛት ይዘክሯታል። የጃጃ ወንዝና የአቃቂ ወንዝ መገናኛ የሆነው የላፍቶ ድልድይ አሁን የተሰራበት ቦታ ያኔ ዙሪያውን እርሻ ነበር። ተባራሪ ጥይት እንዳይበላን አብዛኞቻችን ልጆች ብንሆንም በወላጆቻችን ድጋፍ የሁለቱን ወንዞች መጋጠሚያ የተንቦራጨቅን ስንሻገር አስታውሳለሁ። ተሻግረንም የገበሬዎቹን ማሳ ካሮት ስንነቅልና በለበስነው ፎጣ እየጠረግን ካሮቱን ከጥይቱ ጣጣታ ጋር ስናጣጥምም እንዲሁ ትዝታ ይወስጣል። ፍንዳታው አብቅቶም ወደ ቤት ስንመለስ በተባራሪው ጥይት ሕይወታቸው ያለፉ ሰዎችን የቀያችን ሰዎች በመላቀስ ሲያነሱም እንደ ትናንት ይታወሰኛል። በተለይ እይታዬ ውስጥ ያሉት አቶ ከድር ናቸው። አቶ ከድር የተባሉ ሰው መኪናቸው ውስጥ እንዳሉ በተባራሪው ጥይት ተመተው ከመኪናቸው ውስጥ ሕይወታቸው አልፎ ሲያወጧቸው የሞተን ሰው በአካል በደንብ ያስተዋልኩበት የመጀመሪያ ጊዜ ነበር። በልጅነት አእምሮዬ ተጽፎ ለዘላለም የተቀመጠ ትውስታዬ ነው። መቼም የማይረሳ ቀን ግንቦት 27 1983 ከቤተሰቦቼ ጋር ጠፍቼ ዲአፍሪክ ሆቴል የተገኘሁትና የመጨረሻው ፍንዳታ የዲአፍሪክ ሆቴልን መስታወት ያረገፈበትን አረሳውም። ያ ሁሉ አልፎ ለዚህ ቀን ያደረሰን አምላክ ይክበር ይመስገን ይላል
ሌላኛው ኮሜንት ደግሞ የኛ ቤት የብፌ ብርጭቆ እንክትክቱ ነበር የወጣው። በበቅሎ ቤትና በዲአፍሪክ ሆቴል መሃል ያለውን ርቀት መገመት ይቻላል። ዋናው በሕይወት ተርፈን ይኸው ለማውራት በቃን። መድኃኔዓለም ስሙ ይክበር ይመስገን። በሌላ በኩል ደግሞ የኛ ቤት በር ተገንጥሎ ሲወድቅ በልጅነታችን ከቤት እንዳንወጣ ተከልክለን ነበር የሚለው ሌላ የተሰጠ ኮሜንት ነበር። በአጋጣሚ ዛሬ ዝክር ላይ ነበርኩ። ይችን ቀን በማሰብ ቦታው መሃል ቄራ ላይ ይህ ፍንዳታ ከተፈጠረበት የአፍንጫና የአፍ ያህል በማይርቅበት ቦታ ማለት ነው። በወቅቱ ሌሊት ከተኛንበት የቀሰቀሰን ከባዱ ፍንዳታ ነው። በወቅቱ ብዙ ሰው ወደ ሐና ማርያም ሰበታ ድረስ ተሰዷል። የሚያሳዝነው የሚፈነዳው ነገር የሚሰደደውን ስንቱን ጎርቷል። ከመላው ቤተሰቤ ጋር በመድኃኔዓለም ጥበቃና በአባታችን ውሳኔ እዛው ተደብቀን አለፍናት። ወደ ሌላኛው ደግሞ እንሻገር። በልጅነት አእምሮ የታተመ አስጨናቂ ጊዜ 4ኛ ክፍለ ጦር በቅርበት ስለነበርን በጣም ከባድ ነበር። በዛ መሃል የልጅነት ነገር ስንሯሯጥ ቤተሰብ የነበረው ጭንቀት አሁን ድረስ አረሳውም። የቤተሰቦቻችን ጭንቀት አይረሳኝም። የሚከቱን ቦታ ግራ ገብቷቸው አንድ ሽንት ቤት አንድ ያልጋ ስር ሲደብቁን ነበረ። እኔ ጨርቆስ የእናቴ አክስት ጋር ነበርኩኝ የሚለው ደግሞ ሌላው ኮማች ነው። በዛ ሌሊት እንደዛ አይነት ፍንዳታ አስበው ቤቱ ላያችን ላይ ፈረሰ ነው መሰለኝ። ከዛ ግን ግማሹ ቲቪ ግማሹ ሻንጣ ሙሉ ልብስ ያልተያዘውን ጠይቅ። እኛ እንኳን ሕፃን ሆነን በአቅማችን የምንይዘው ተሰጥቶናል። ግን ለኛ ልጅ ነበርንና እንደ መዝናኛ ነበር። አይ ጊዜ እግዚአብሔር ከሞት ያስመለጠኝ ቀን። ይህን ሰውዬ መሐመድ አሚን ፎቶ እያነሳ በ20 ሜትር ርቀት ነው የነበረው። እያየሁት ነበር። 3ኛ ጊዜ ሲፈነዳ ምድር የተከፈተች ይመስል ነበር። በወቅቱ ራሴን ቱቦ ውስጥ ነው ያገኘሁት። ያለምንም ጉዳት አለፍኩት። ግን ማዘር አልጋ ስር ግቡ ስትልና ነፍስ ሳናውቅ ነፍስ ለማዳን ሮጠን የገባነው ትዝ ይለኛል። ሰፈራችን ከፍ ያለ ሰፈር የሚገኝ ሲሆን እንዳሁኑ የፎቅ ችቦ ሳይኖር ፋዘርን ከሜክሲኮ ሲነሳ ከወይራ በምናይበት ዘመን ፍንዳታው በቅርብ ርቀት በጊዜው በሚያስብል ደረጃ አይተነዋል። የ77 ትውልድ ነኝ። በዚህ ፍንዳታ ምክንያት ከአሰብ በባቡር የመጡ ተፈናቃዮች ለቀናት በቃሊቲ ባቡር ጣቢያ ምግብ ከመንደሩ ነዋሪዎች እየጠየቁ ለማሳለፍ ተገደው እንደነበር አስታውሳለሁ። ሰፈሬ ነው። ብዙ የማስታውሰው ነገር ባይኖርም እናቴ እኔን ይዛ በቀበና ወንዝ ውስጥ ስትዳክር ነበር። ማረፊያችን ቦሌ ሚካኤል ሆነ። ከሱ በላይ አሁን ለኮንዶሚኒየም ቦታው ሲጸዳ መጫወቻ መስሎት በድንጋይ ሲቀጠቅጠው ፈንድቶ እጁን የቆረጠውን ብላቴና መቼም አንረሳው። ስንቅና ትጥቅ ባሩድ ቤት በሚል ስም ይጠራል። በነገር ላይ ግንቦት 27 በቅዱስ ያሬድ ቤተክርስቲያን ታቦት ወጥቶ በደንብ ይከበራል። ያውኑም ባላውቅም በቀደመው ጊዜ የፔፕሲ ሰራተኞች በሬ ያርዳሉ ለሕዝበ ክርስቲያኑ። የተከበራችሁ ተከታታዮቻችን በነበር ሚዲያ ለዛሬው የይህም ነበር መሰናዷችን ይህን ይመስል ነበረ። ስለተከታተላችሁን ስላደመጣችሁን ከልብ አድርገን እናመሰግናለን። መላውን አዲስ አበባ ያስደነገጠው ከ100 በላይ የሚሆኑ ሰዎችን ሕይወት የቀጠፈው በርካቶችን ያቆሰለው የጎተራ ጦር መሳሪያ ማከማቻ ግምጃ ቤት ፍንዳታ ከዛሬ 34 ዓመት በፊት የሆነ ነበረ። በዛን ጊዜ የነበረው ሁኔታ የተለያዩ ሰዎች እንዴት ያስታውሱት ነበር የሚለውን አስደመጥናችሁ። ፍንዳታውስ ምን ይመስል ነበር የሚለውንም እንዲሁ ነገርናችሁ። ማንኛውም ያላችሁ አስተያየት ሐሳብ ካለ በኮሜንት ላይ ልታስቀምጡልን ትችላላችሁ። በተለይ ደግሞ ከፍንዳታው ጋር በተያያዘ የተለየ ትዝታ ካላችሁ ልትነግሩን ትችላላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት ነው የምንጠይቀው። በሌላ መሰናዶ እስክንገናኝ ድረስ